እስራኤላውያን በግብጽ እንግዲህ ከ400 ዓመት በላይ ቆይተዋል። 400 ዓመታት ያህል ግብጽ ኖሮ ከ400 ዓመት በኋላ ግን ወደ ከነዓን እንደተመለሱ እናውቃለን። ሲገቡ ዮሴፍ በሚባል አንድ ያዕቆብ ልጅ አማካኝነት ነው የገቡት። እንግዲህ ዮሴፍ በወንድሞቹ ተክዶ ተደብድቦ ወደ ግብጽ ለባርነት ተሽጦ ነበረ። እግዚአብሔር ግን ከዮሴፍ ጋር ነበር እና በዮሴፍን ስለሚወደው በግብጽ እንግዲህ መወደድን ሰጠው። በግብጽ ለባርነት በተሸጠበት አገር ንጉስ አድርጎ አስቀመጠው ማለት ነው። ማይ ፖይንት ግን እንግዲህ እስራኤላውያን በእግዚአብሔር በኩል በሙሴ እየተመሩ ከግብጽ ሲወጡ ያጋጠማቸው አንድ ችግር አለ። ያ ችግር ከማማረራቸው ጋር ተያይዞ ነው ያን ነው በዚህ ቪዲዮ ማሳያችሁ። እንዲሁም ደግሞ ይህን ቪዲዮ እስከ መጨረሻው ድረስ ካያችሁት በቪዲዮ መሃል ላይ የምጠይቃችሁ አንድ ጥያቄ አለ። ጥያቄውን ለመለሰ ሰውም እንግዲህ የ100 ብር የሞባይል ካርድ የምሸልም ይሆናል። እኔ ምንውየለት ነኝ። ቻናሉ ደግሞ ዘወትር ለእናንተ አስተማሪ ክንውኖችን የማቀርብበት ቻናል ነው። ቻናሉን ሰብስክራይብ በማድረግ እንዲጀምሩ እንዲሁም ደግሞ እስከ መጨረሻው እንድታዩት በአክብሮት እጠይቃችኋለሁ ውድ ቤተሰቦቼ። እንዲሁም በዚህ ቪዲዮ መጨረሻ ላይ አሪፍ መጽሐፍ እጋብዛችኋለሁ። ይህ መጽሐፍ ከመማር ህይወት ወጣችሁ የምስጋና ህይወት በ30 ቀን ብቻ መጀመር እንድትችሉ የሚያደርጋችሁ በአንድ ቀን አንድ ቻፕተር ወይም አንድ ገጽ ብቻ በማንበብ ለ30 ቀን ውስጥ መጽሐፉን ትጨርሳላችሁ። መጽሐፉ ምንድነው፣ ጥያቄው ምንድነው የሚለውን ለማየት ደግሞ እስከ መጨረሻው ድረስ ቪዲዮውን እዩት። ወደ ዋናው ነጥብ እመለሳለሁ ማለት ነው። ለያዕቆብ ከ12 ወንድ ልጆቹ መካከል አንደኛው ዮሴፍ ይባል ነበረ። ይህ ልጅ እንግዲህ ወደ ግብጽ በባርነት ተሽጦ ይሄዳል ማለት ነው። እንግዲህ የተሸጠም በንጉሱ ቤት ውስጥ አንድ የጦር አዛዥ ለሆነ ወታደር ነው ማለት ነው። ወንድሞቹ ለግብጽ ነጋዴዎች ነው የሸጡት። የግብጽ ነጋዴዎች ደግሞ ለዛ የጦር አዛዥ በንጉሱ ቤት ለሚኖር የጦር አዛዥ ይሸጡለታል ማለት ነው። እግዚአብሔር ዮሴፍን ይወደውና ያከብረው ስለነበረ፣ ምክንያቱም ዮሴፍ እግዚአብሔርን በመፍራት ነበርና መሄድ እግዚአብሔር ከሚወዳቸው ብላቴናዎች ውስጥ አንዱ ዮሴፍ ነበረ። ለዮሴፍ በግብጽ ምድር መወደድን ሰጠው ማለት ነው። እንግዲህ በግብጽ ምድር መወደድን ሲሰጠው በዚሁ አጋጣሚ የጦር አዛዡ ሚስት በዮሴፍ ፍቅር ትወድቃለች ማለት ነው። ዮሴፍንም ዓመት ያህል ታታልለዋለች። ዮሴፍ ግን ዓመት ሙሉ ደግሞ ፍቃደኛ አልሆንላት ይላል። ምክንያቱም አምላኩን ይፈራልና ከወንድ ለዛውም በባርነት ከተሸጠበት ቤት ሚስት ጋር አይባልግም ማለት ነው። ሴትዮዋ ግን መጨረሻ ላይ ስለተናደደች ዮሴፍን እንግዲህ ትጮህና ሊደፍረኝ ነው ብላ ታስይዘዋለች። ዮሴፍም 12 ዓመት ሙሉ ባልሰራው ወንጀል በግብጽ እስር ቤት ውስጥ ይታሰራል ማለት ነው። በ18 ዓመት ነው ዮሴፍ የታሰረ። ኢማጂን እንግዲህ ብዙ ጊዜ እዚህ ጋር የመጣልኝ ነገር ምንድነው? እግዚአብሔር የሚወዳቸው በእግዚአብሔር መንገድ የሚሄዱ ሰዎች አንፈተንም ብለው ያስባሉ። ወይም ደግሞ ሌላው ሰውም እግዚአብሔር የሚወደው ሰው ማይፈተን ነው የሚመስለው። እዚህ ጋር ግን እንግዲህ እግዚአብሔር በጣም አብዝቶ የሚወደው ብላቴና ከአብርሃም ጋር የገባውን ቃል ኪዳን ከዮሴፍ ጋር እፈጽማለሁ ብሎ ቃል የገባለት እግዚአብሔር እጅግ በጣም የሚወደው ብላቴና እንደ እግዚአብሔር ፍቃድን የሚጓዘው ዮሴፍ ለ12 ዓመት ያክል እንግዲህ ባልሰራው ስራ በሐሰት የዛን የጦር አዛዥ ሚስት አሳስረዋለች ማለት ነው። ከ12 ዓመት በኋላ ግን እንግዲህ የንጉሱን ህልም ለመፍታት ይፈታና በፈታው ህልም ምክንያቱም እግዚአብሔር ይህን ሰበብ አድርጎ ወደ ሹመት ያመጣዋል። ንጉሱ ከሚቀመጥበት ወንበር ውጭ ግብጽንና ህዝቦቿን ለዮሴፍ አሳልፎ ይሰጣል ማለት ነው። ዮሴፍም ለግብጽ ንጉስ ሆኖ ውለታ ይውላል። በዚህም እንግዲህ ዮሴፍ በሚገዛበት ወቅት ለ7 ዓመት ያህል በዓለም ላይ ራብ ነበረ። የፈታው ህልም በነገራችን ላይ ከዚህ ራብ ጋር በቀጥተኝነት የሚገናኝ ነው። ከዛ ዮሴፍ ከከነዓን ወይም ከሚኖርበት መጀመሪያ ከተወለደበት ካደገበት አካባቢ አባቱንና ልጆቹን የልጅ ልጆቹን የአባቱን ያዕቆብን ማለት ነው 70 አድርጎ ከዮሴፍ ጋር ግብጽ እንግዲህ የራሳቸው ምድር ይሰጣቸውና በዛ መኖር ይጀምራሉ። በ400 ዓመት ውስጥ ግን ከ600 ሺህ በላይ ሆነው ቁጥራቸው እጅግ በጣም በዛ ማለት ነው። ያ ዘመን ማለት ዮሴፍ የሚባል ንጉስ ለግብጽ ውለታ መዋሉን አይደለም ይቅርና ግብጽ ላይ ዮሴፍ የሚባል ንጉስ ነግሶ እንደነበረ የማያውቁ የግብጽ ሌላ ነገስታቶች ወይም ደግሞ በግብጻውያን ቋንቋ ፈርዖኖች ተፈጠሩ ማለት ነው። ለዮሴፍ ለግብጽ የዋለው ውለታ አክቹአሊ 7 ዓመት ዓለም በተራበችበት ወቅት ግብጽ ግን ለዓለም ሙሉ በዛ 7 ዓመት ስንዴ፣ ተምር እንዲሁም ገብስ የዘመኑን
አዛርቶች ለዓለም ሽጣለች። ግብጽ በዛ 7 ዓመት ውስጥ ህዝቧን ከራብ ታድጋለች ማለት ነው። የታደገችው ደግሞ በአንድ እስራኤላዊ በዮሴፍ ጥበብ ምክንያት ነው ማለት ነው። ይህን ውለታ ዮሴፍ ወይም እስራኤላውያን ለግብፃውያን የዋለውን ውለታ የማያውቁ የረሱ ፈርዖኖች ተፈጠሩ ማለት ነው። እነዚህ ፈርዖኖች እስራኤላውያን በምድራችን ላይ በጣም እየበዙ ነው። ስለዚህ ጠላት ቢነሳብን ከጠላቶቻችን ጋር አብረው አድመው ይወጉናል። ከዛ በፊት ራሳችን እናጥፋቸው፣ ባሮቻችን እናደርጋቸው ብለው ተነሱ ማለት ነው። እንግዲህ ምድራቸውን ቀሟቸው፣ ለነሱ ሰራተኞች አደረጉባቸው ማለት ነው። ከሰራተኝነት አሳልፈውም ደግሞ እጅግ በጣም በሚሰሩት በእያንዳንዱ ስራ ውስጥ ግብር ይጥሉባቸዋል ማለት ነው። ግብሩን መገበር ሲያቅታቸው እያንዳንዱን የራሳቸው ባሮችና ሰራተኞች አደረጓቸው። ለ400 ዓመታት ያህል ቅጥቅጥ አድርገው ገዟቸው ማለት ነው። ከዛ እንግዲህ ባርነቱ ሲበዛ፣ ባርነቱ ሲሰለች፣ መስዋዕትነት መክፈሉ ሲሰለች ሲበዛ እንግዲህ ሙሴ በእግዚአብሔር እየተመራ እግዚአብሔር ከ400 ዓመት በኋላ ለአባቶቻቸው በገባው ቃል መሰረት ይዟቸው ሙሴ ይወጣል ማለት ነው። እኔ ልነግራችሁ የሚፈልገው ታሪክ የሚጀምረው ከዚህ ሆኖ ማለት ነው። ከተወሰነ የእግር ጉዞ በኋላ እንግዲህ ሙሴ እስራኤላውያንን 40 ቀን ብቻ እንደነገረ ይቀራቸዋል ማለት ነው። 40 ቀን ብቻ የቀረም ደግሞ ከነአን የሚገቡባት ቀን ማለት ነው። በግብጽ እንግዲህ ሽንኩርት ብቻ ነበር የሚበሉ። የግብጽ ንጉስ ፈርዖኖች እጅግ በጣም አሰቃይተው ነው የገዟቸው። ያን የተወሰነ ቀናት ከግብጽ ወጣው ወደ ከናን ሲጓዙ ግን ምንድነው ቀን ፀሐይ አይመታቸውም፣ ዳመና ይጋርዳቸው ነበረ። ማታ ጨለማ አያያቸውም። በሰማይ መላእክት ያበሩላቸው ነበረ። አይርባቸውም፣ ምክንያቱም መና ይበሉ ነበረ። ይህ መጽሐፍ ቅዱስ ውስጥ ያለ ታሪክ ነው የምነግራችሁ ማለት ነው። ነገር ግን ሰዎች ምሬት አበዙ። ምክንያቱም በመንገዳቸው እናቶች ይወልዱ ነበረ። በወሊድ ምክንያት የሚሞቱ እናቶች ነበሩ። ህፃናት ይሞቱ ነበር፣ ይደግሙባቸው ነበረ ምናምንና ከ600 ሺህ በላይም ስለሆኑ እጅግ በጣም ሰለቹ። 40 ቀን ነው የምትጓዙት ከናን ለመግባት ሲባሉ አጉረመረሙ። ያጉረመረሙት መጉረምረም ምንድነው? እግዚአብሔር አምላክ ለጥላቶቻችን አሳልፎ ሊሰጠን ከግብጽ ምድር አወጣናል። እግዚአብሔር አምላክ ግን ለአባቶቻቸው ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባውን ቃል ለመፈጸም ነበር ከግብጽ ምድር አውጦ ወደ ከናን እየወሰዳቸው ያለ እንጂ ለጠላት አሳልፎ ሊሰጣቸው አይደለም። እነሱ መና እየበሉ ግን ግብጽ በስደት ይበሉት የነበረው ሽንኩርት ናፈቃቸው። እጅግ በጣም አጉረመረሙ። 40 ዓመት ማለት 40 ቀን ማለት እጅግ በጣም ብዙ ነው። ያን ያክል መቆየት አንችልም ብለው በሙሴ ላይ ሙሴ ሊወግሩት ድንጋይ ሰበሰቡበት ማለት ነው። ስለዚህ እግዚአብሔር ይህን ሲያይ ተቆጣና ያጉረመረመች ሰውነታችሁ እዚች ምድረ በዳ ላይ እሳት ይበላችኋል አላቸው። እሳት ከሰማይ ወርዶ እነዛን ያጉረመረሙ ሰዎች በሙሉ እስራኤላውያን እሳት በላ ማለት ነው። ከእሳቱ የተረፉትን ምን አጋጠማቸው መሰላችሁ? 40 ቀን ያልኳችሁን መንገድ 40 ዓመት አድርጌዋለሁ አላቸው። የ40 ቀኑ መንገድ በማጉረመረማቸው በማማራራቸው ምክንያት በእግዚአብሔር ላይ አፋቸውን በመክፈታቸው ምክንያት ወደ 40 ዓመት ተራዘመ። በእኛም ህይወት ውስጥ የሚገጥመን እውነታ ይሄ ነው። በአንድ ነገር ላይ ማማረር ከጀመርክ ነገሩ የመሆን ፕሮባቢሊቲው 0 ነው ይመጣል። ከቻልክ አመስግን። እየሞከርከው ባለ ላይ እየደከምከው ባለ ነገር ላይ አመስግን። ካልቻልክ ግን ጸጥ በል። ምክንያቱም ዘመኑ የማስረዘምም የማሳጠርም የማድረግም ያለማድረግ ችሎታ ያለው እውቀት ያለው ሁሉም ነገር ያለው ፍቃድም ያለው እሱ ነው። ፍቃድ የሚሰጥህም ፍቃድ የሚነሳህም እሱ ነው። የሚያደርግልህም የማያደርግልህም እሱ ነው። በጊዜው ሊሆን የሚችል ነገር በጊዜው ይሆናል። በጊዜው መሆን የሌለበት ነገር ደግሞ አይሆንም። አንተ በ2 ዓመት ውስጥ አድርገዋለሁ ያልከው ነገር 5 እና 6 ዓመት ሊሄድ ይችላል። ካጉረመረምክ ደግሞ ከናንዲያው ሊቀር ይችላል እስከ መጨረሻ ድረስ ማለት ነው። ስለዚህ በዚህ ቪዲዮ የኔን ነጥብ የሚያጉረመርም የትኛው ተማሪ ይሁን ሰራተኛ ወይም ስራ ፈላጊ ይህን ቪዲዮ የሚያዩ የትኛው የኔ ቤተሰብ ማጉረምረም ማለት እንዲሆንልን የምንፈልገውን ነገር ወይም እንድናደርገው ወይም እንዲደረግልን የምንፈልገውን ነገር ተጨማሪ እድሜ በፍቃደኝነት መስጠት ነው። የሆነ ነገር ለማድረግ የሚሞክር ሰው እያንዳንዱን ውጣ ውረድ ለማየት ፍቃደኛ መሆን አለበት። ፍቃደኛ ካልሆነ አጉረምራሚና አማራሪ ነው። እግዚአብሔር ደግሞ ስታጉረመርምበትና ስታማርረው
ዓመታቱን ይበልጥ ይጨምረዋል። ይህ በመንፈሳዊ ዓለም ውስጥ ያለ እውነታ ነው። ወደ ዓለማዊ ነገር በፍልስፍና ውስጥ ስታመጣው ደግሞ ሎው ኦፍ አትራክሽን ማለት ነው። የምታማልለው ነገር ወደ አንተ ይቀርባል፣ የምታማርበት ነገር ደግሞ ከአንተ ይርቃል። በፍሪኩዌንሲ ውስጥ ወይም ደግሞ አቶሚክ ማተር በሚል በፍሪኩዌንሲ ውስጥ ያለው ነገር ምንድነው? ደጋግመህ የምታስበው አሪፉ ነገር ወደ አንተ ይመጣል፣ ወይም ደግሞ የምታማረው ነገር ፍሪኩዌንሲው ዜሮ ይሆንና ከአንተ ይርቃል ማለት ነው። ወደ መንፈሳዊው ነገር ደግሞ ምንድነው? የምታመሰግን ከሆነ ላለው ለዛ ይጨመርለታል ማለት ነው። ማታመሰግን ደግሞ ከሆነ የምታማር ከሆነ ከዛው ካለህ ላይ ይቀነስብሃል እንጂ አንተ የምትደክምለትና የምትለፋለት ነገር አይሆንም ማለት ነው። ስለዚህ የሆነ ነገር እየሞከረ ያለ ሰው አመስጋኝ መሆን አለበት። ማመስገን ባይችል እንኳን ደግሞ አማራሪ መሆን የለበትም። በፍጹም የሆነ ነገር እያደረገ ወይም እየተማረ ወይም እየሰራ ወይም እየፈለገ አማራሪ ከሆነ ዓመታትን ነው በፍላጎት ላይ የሚጨምረው እንጂ በማማረህ ልክ የሚፈጠር ነገር የለም ማለት ነው። አንድ ሰው ምን ይላል መሰለህ? ጨለማው ላይ ከማፍጠጥ ይልቅስ ወይም ደግሞ ስለ ጨለማው ከማማረር ይልቅስ ጨለማውን ሊያበራ የሚችል አንድ ሻማ መለኮስ መፍትሄ ሊሆን ይችላል ማለት ነው። የሆነ ነገር እየፈለግ ያ የምትፈልገው ነገር አልሆን ባለበት ሰዓት ጨለማውን የሚያበራው ትክክለኛው ሻማ ጸሎት፣ ትክክለኛው ሻማ ምስጋና ብቻ ነው። የሆነ ነገር ሞክረህ አልሆን ካለ ባሉህ በሌላ ኤሌመንቶች ባሉህ በሌላ ሀብቶች ባሉህ በአንተ በሆነ ነገርህ ላይ በጤና ሊሆን ይችላል፣ በሰውነት ክፍልህ ሊሆን ይችላል፣ አንተ በምታውቀው አለኝ ብለህ የምታስበው ምናልባት አንተ ያለህ ነገር እኮ ለሌላ ሰዎች ጸሎታቸው ሊሆን እንደሚችል መገመት አለብን። በዛ ባለህ ነገር ላይ ያመሰገንክ የምትፈልገውን ነገር ደግሞ ሲክ እያደረግ የምትፈልገውን ነገር ደግሞ እያሯሯጥክ እየሞከርክ መኖር አለብህ ማለት ነው። በነገራችን ላይ የሆነን ነገር መሄድ ያለብን ያክል ሳትሄድ ብታገኘው ያ ነገር ለአንተ መጥፊያ ሊሆን ይችላል። ነገሩ ያንተ ከመሆኑ በፊት ነገሩ ላይ ከመድረስህ በፊት በጆርኒው በጉዞ ላይ ማወቅ ያለብህ አስፈላጊ ነገር አለ። ነገሩን እንዴት እንደምትጠቀምበት፣ ህልምህን እንዴት እንደምትኖረው፣ ህልምህን እንዴት ህይወትን እንደምትመራበት ማወቅ ያለብህን ነገር የምታውቀው ህልምህን አስበህ እስክትፈጽመው ለአንተ እስክታደርገው ድረስ ባለው ፕሮሰስ መሃል ላይ ነው ማለት ነው። ፕሮሰሱን በአንድ ወር በሁለት በሶስት ወር ውስጥ ጨርሰህ ነገሮችን ለማድረግ እንዳትሞክር። በአንድም በሁለት በሶስት ዓመት ውስጥ ጨርሰህ ነገሩን ለአንተ ለማድረግ እንዳታስብ። እግዚአብሔር እንድትማር የሚፈልገው እንድታውቀው የሚፈልገው በጉዞ ውስጥ የሆነ እውነት አለ። ይህን እውነት አንደርስታንድ የምታደርገው ፋይናሊ ነው ማለት ነው። መጨረሻ ላይ ለምን እንደዘገየ ሁሉም ነገር ለምን አንተ ባስክበት ሰዓት እንዳልሆነ ግልጽ ይሆናል ስትደርስበት ማለት ነው። እዛ ጋር ስትደርስ አንተ ባስክበት ነገር ሰዓት ሆኖ ቢሆን ነገሮች በሙሉ ምናልባት የሚበለሻሹበት መንገድ በጣም ብዙ ነበር። ፖይንቱ ምንድነው? የዚህ ቪዲዮ በጉዞህ ላይ አማራሪ አትሁን። አንድ ነገር ለማድረግ ስትፈልግ ወይም ስትሄድ አታጉረምርም ነው። በህልም ላይ አጉረምራሚ አትሁን። ይልቁንም ደግሞ አመስጋኝ ይሁን እንዲሆንልህ ማለት ነው። ቪዲዮውን ስጀምረው እንደነገርኳችሁ በዚህ ቪዲዮ መጨረሻ ላይ መጽሐፍ እጋብዛችኋለሁ፣ ጥያቄም እጠይቃችኋለሁ ብያችሁ ነበር። የምጋብዛችሁ መጽሐፍ ዘ ሚራክል ሞርኒንግ ይባላል። መጽሐፉ የኔ የቴሌግራም ቻናል ሊንክ ላይ አለ። ይህ መጽሐፍ ከአማራሪነት ወደ አመስጋኝነት የሚቀይራችሁ መጽሐፍ ነው። መጽሐፉ በቀን 30 ደቂቃ እንኳን ብታነቡት በ30 ቀን ውስጥ ትጨርሱታላችሁ። ጠዋት ወይም ምሽት እንድታነቡት እጋብዛችኋለሁ። መጽሐፉን የምታገኙበትን የቴሌግራም ቻናል ሊንክ ደግሞ የኔ እዚሁ ኮሜንት ሴክሽን ውስጥ አስቀምጬላችኋለሁ ማለት ነው። ስልክ ቁጥሬንም አስቀምጬላችኋለሁ። በስልክ ቁጥሩ ወይም ደግሞ በሊንኩ ገብታችሁ መጽሐፉን ማግኘት ትችላላችሁ። መጽሐፉ ዘ ሚራክል ሞርኒንግ ነው። እንዲሁም ደግሞ ጥያቄ የሚያሸልም ጥያቄ እጠይቃችኋለሁ ብያችሁ ነበረ። የሚሸልማችሁ ሽልማት የ100 ብር የሞባይል ካርድ ነው ማለት ነው። ጥያቄው እንደነገርኳችሁ ከያዕቆብ ቤተሰብ ወይም ደግሞ ከዮሴፍ ወንድሞች ነው የጀመርኩላችሁ፣ ስለ እስራኤላውያን ማለት ነው። ያዕቆብ እንግዲህ 12 ወንድ ልጆች አሉት። ነገር ግን 13 ናቸው። አንደኛዋ ሴት ናት። እስራኤላውያን ነገድን በወንድ ስለሚቆጥሩ እንግዲህ የእስራኤላውያን ነገድ 12 ነው ተብሎ የሚቆጠረው ማለት ነው።
ሶ የሴቷ ስም ማን ነው የሚል ነው። ያዕቆብ 13 ልጆች ነው ያሉት፣ አንዷ ሴት ናት፣ 12ቱ ደግሞ ወንዶች ናቸው። ያዕቆብን ልጅ የሴቷን ስም ኮመንት ሴክሽን ውስጥ አስቀምጡልኝ። እንግዲህ ኮመንት ሴክሽን ውስጥ ካስቀመጡ ሰዎች ውስጥ ራንደምሊ መርጬ በሎተሪ ሜትድ ማለት ነው ሶ የ100 ብር ሞባይል ካርድ የምሸልም ይሆናል። ይመቻችሁ።